ዛሬ ግን የምልሽን ካላደረሽ በፍጹም አታገኛትም። ያረት ይሱ ደግሞ ምን ማለት ነው? ልጅ ተሰምነሽ ለምን አግኝተሽ ታተሽኝ ይሄንን በር ለቀሽ ውልቅ በይ። ካልሆነ ግን ሲጥ አድርጌ ነው የምደፋት። ኧረ እባክሽ ትዬ፣ ኧረ እባክሽን ተይ፣ እባክሽ ትዬ ተይ። ተጣይኝ ፍችልኝና በሩን ዘጋት ዞር በይ እያልኩሽ ነው። ስልኬት ነው ያለው? ቢያንስ እንኳን ስልኬን ስጪኝ። እዚህ እኮ ብቻዬን ደበረኝ። ሀይትዬ ጅል አድርገሽ ነው አይደል የምታይ? እሺ ስልኩን ሰጠውሽ እንበል። ከዛ ለዝና ትደውይለታለሽ። እሱ ደግሞ ያናፋ ይመጣል። ከዛ ይዞሽ ይሄዳል አይደል? አልደውልም ቅድስት። ተይ ግን በእጄ በልተሽ እንዴት ትጨክኝብኛለሽ? በእጅ ስለበላው አሰሬ ስለነበርሽ ይኸው ክብርሽን አልከፈፍኩም። እትዬ እያልኩ ነው የምጠራሽ። እንደ ስራሽ ቢሆንማ ምን አደረጉሽ ቅድስትዬ? እኔ ላንቺ ለፀጉርሽ ቅባት መግዣ ብር አልሰጠሁሽም? ይሄ መቼውን ነው ደግሞ? ይሄ እኮ በጣም የድሮ ነው። አየሽ አይደል እትዬ፣ ክፋትሽ በዝቶ መልካም ስራ ብታስቢ ያልጣሽ አይደል? እኔ ላንቺ ክፉ ነው ቅድስትዬ? አሁን ምግብ ከምትሰጪ ቢላዋ አምጥተሽ እግሬን የምትፈችልኝ ምን አለ? አይሆንም እትዬ፣ አስሮሽ ብቻ ስለተወሽ መድብል እንደውም በጣም ጥሩ ሰው ነው። ሀዘን በዘራቸው የለም። የብሩክን ወንድም ጨምሮ ቤተሰቦቻቸው በሙሉ ጨካኞች ናቸው። ጀግና ብትይ እንደውም ጥሩ ነው። እናታቸው ምን አለበት አብዝታ ወለደቻቸው። እኔን አምጥተው ስላሰራልሽ ነው ጀግና የምትይው? አይደለም። የተናገርሻትን ግን እንዳትረሻት። ቆይ አሁንም ታስፈራሪኝ ነው? ጠብቂኝ ግን እንዲህ እንደጨከንሽብኝ እኔም ጨከንብሻለሁ። ኧረ ጨከንኩብሽ? አሁን እኮ ምንም ነገር ማድረግ እችላለሁ። ከዚህ በላይ እንዴት ልጨክኝብኝ ነው? ኧረ እንግዲያውስ ጭካኔ እንዴት እንደሆነ አስታውሻለሁ። እንዴ ቅድስት አርቦኛል እኮ። ቅድስት ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ ማለት ስለ ዝና እንዳለ ዘርግፋ ተናገረች። ነገር ግን ስለ ብሩክ እንደማይመለስ ብሩክ መቼም አይመለሱም ብሎኛል። የዝና እና ወንድሜን ገሎታል ማለት ነው ብሩክ ብሎ እየጠየቀ ነበር። ነገር ግን አላቀም ብሩክ ግን አይመለሱም ብሎ ነግሮኛል አለች። ስለ ብሩክ የማቆይ የዝና ብቻ ነው ሌላ ሰው አያውቅም እንደማይመለስ ብቻ አሳውቆኛል እያለችው አባክ መጀመሪያ ፍታኝና ነገር አያልፈታሽም ያለው የምታውቂ ነገር ሙሉ ንገሪኝ እያላት ነበር። እንግዲህ የምታውቀው ነገር የዝና ሁሉ ነገር አይነግራትም ነበር፣ ግን እሱ ድብቅ ነበር። የተወሰነ ነገሮችን ነበር እሷን ሳሳውቃት የነበረው። እሺ በቃው ነግራለው ታዲያ አትፈታኝም እያለችው አይ መቼም አልፈታሽም አርፈሽ ተቀመጪ አለዛም እያለ ሰስራት ነበር። ነገር ግን ብትለምነው ነገር ግን አልፈታሽም ብሎ ደጋሚ በሩ ዘግቶ ከዚህ ነቃነቃችን እውነቱ ክፉ ሴት ነሽ ብሎ ጥሏት ይሄዳል ማለት ነው። አስፈራርቶ ጥሏት ይሄዳል። ከዛ በኋላ እሷ ደግሞ ወይኔ ድል ይበለኝ የራሴ ጥፋት ነው እያለች በጣም ስታለቅስ ነበር። ከዛ ሞገስና ድን ይገናኛሉ ማለት ነው። ከዛ ምን ማድረግ እንዳለባቸው እያሰቡ ነበር። እንግዲህ አሁን ማድረግ ያለብን አንድ ነገር እንግዲህ ስለ ብሩክ ጉዳይ የሚያውቀው የዝና ብቻ ነው። የዝና ሁሉ ነገር ያውቃል። ስለዚህ ብሩክ የት እንዳለ ሞተም ኖረም የዝና ያውቃል። ስለዚህ ማድረግ ያለብን አንድ ነገር ዝናን በአካሉ ማገት ይኖርብናል። ምን ሆነሃል? ዝናን እኮ አታውቅም እያለው ነበር። ዝናን ለምንድነው የምትፈራ? አትፍራ። ስለዚህ ዝና ስለማታውቀው ነው። በደንብ አውቃለሁ። ክፉ ሰዎች ስትፈራቸው ነው የሚፈሩክ፣ ስትፈራቸው ነው እንጂ በጭራሽ የዝናን እህላን መፍራት የለብንም ሞገስ። ስለዚህ የዝና ማገት ይኖርብናል። በአካሉ ሙሉ አግተኑ ከዛ የዝና የት እንዳለ እናወጣጣለን እያለ ነበር ደፋሩ የብሩክ ወንድም ማለት ነው። ሞገስ ግን ፈርቷል። እንደዛ የዝና ስለማታውቀው ተወባከ በደንብ አውቀዋለሁ። ክፉ ሰዎችም ጠንቄ ነው የማውቀው። ስለዚህ ማድረግ ያለብን እንደዛ ነው። ይሄንን ካደረግንም ብሩክ የት እንዳለ ማወቅ እንችላለን። አለዛ ግን ብሩክ ይሞት ይኖር የምናውቀው ነገር የለም እያለ ነበር። ቅድስት እንደዛ ስታሰቃያትና ስትበድላት የነበረው እንግዲህ በእጇ እያጎረሰቻት እያበላቻት ነበር።
እንጋጠም ተጠቅማ ቅድስትን ለማታለል እየሞከረች ነበር ማለት ቅድስትዬ እኔ ቅባት አልገዛውልሽም አላለችም ያስተውጭው ቅባት ግዛታ ይድሮ ነው የምታወሪ ያለቻት ነበር ስለዚህ ፍቺኝ ባውን እግሬ ፍቺኝ ቅድስትዬ እግሬን በጣም አሞኛል እባክሽ እዚህ ብቻዬን በጣም ደብሮኛል ጨንቆኛል እና ቅድስትዬ ብዙ ነገር አላደረኩም ከእጅ አልበላሽም እያለቻት ስትለምናት ነበር አይ በጭራሽ ቆይ እኔ ስታይኝ ሞኝ መስልሻለሁ እንዴ ያው ስልኬንም ስጪኝ ለደውል አው ስልኩን ስትሻለው ከዛ ለዝናት ደውለሽ ከዛ ዝና ደግሞ እፍ እያለ መጥቶ ያድንሻል እንደዛ ነው የምታስቢ እኔ ሞኝ መስልሻለሁ እንዴ ትላታለች ከዛ ጥላት ሄዳለች ማለት ቅድስት እባክሽ ብላ በተለምነው ቅድስት እንግዲህ ክፉ መሆን ምን ማለት እንደሆነ አሳይሻለሁ የዝና ለእፍራታ ደውልና የት እንዳለች ምን አዲስ ነገር ወንድ ተከትላ ሄዳለች ማለት ነው እያለ ነበር ሳውራይ ነበር አይ እንደዛም ሆነ ጥሩ ነው ግን አይመስለኝም እያለችው ነበር ነገር ግን እንግዲህ በመጨረሻው የዝና ለማጋት ይወስናሉ ማለት ነው እንግዲህ ምን ማድረግ እንዳለብን ይሄ ብቻ ነው ያለ መፍትሄ ስለዚህ ማድረግ እንዴት ነው እሱ ማግኘት እንደምችል ማሰብ አለብን ስለዚህ ሉላ ናፍቃለች አይደል እንደምስት እያለ ነበር ምሳሌና ቅድስትዬ ደግሞ ለምሳሌ ጸጉር እየሰራቻት ነበር ደስ በሚል አብረው እያሳለፉ ግን ማለት እዛ እንደምትኖር ድምጽ እየሰማች ነበር ግን ምንድነው ስትል ምሳሌ ቅድስትዬ ነገሮችን ሽውንፍን እያደረገችባት ነበር እና እንደም ከጎና እንደሆነችና ጸጉሯን እየሰራችለት ስለአባቷ እንድትረሳ ወይ ስለአባቷ እንዳትጠይቅና እንዳታስብ እያደረገች እንደው የተለያዩ ነገሮችን እየነገረቻት ነበር እና እሷን ደስተኛ ለማድረግ በጣም እየጣረች ነበር ቅድስትዬ ማለት ነው እንግዲህ ማለት ደግሞ ድምጽ እየሰማው የምን ድምጽ ነው ቅድስትዬ አይ ምንም የለም ለመኝታ ቤት እንግባብና ከዛ መኝታ ቤት ይገቡና አብረው ለመተኛት ይወስናሉ ከዛ መጣው ብላ ውሃ ለማለትም ውሃ ይዘለ ስትል ማለት ደግሞ እንድፈታት ደጋግማ ስትለምን ነበር እንግዲህ እፍራታና የዝና ደግሞ ይገናኛሉ ማለት ነው እንግዲህ እፍራታ ማለት የት እንደገባች ባታቆም እነ ብሩካ ሄጀለ ወይ እነ ፖሊስ ለማልከት እንደምናም ፖሊስም እነ ብሩካ መሄድ አስፈልግም በቃ ሰው ወንድ ተከትላ ነው ሄደችው እያላት ነበር አይመስለኝም ግን ታዲያ እንደዚህ ሳደብ ድንገት መጥፋቷ ግራይልም እንደ እያለ ሰምኛለሽ ሁለታችሁም አስመሳይ ናችሁ ስለዚህ እኔ በጭራሽ አታቁኝም እያለ ሳስፈራ ነበር ሉላ ብቻ ነች እንግዲህ ለመጎስ ደውልና ምናፍቀኝ ሞገስ የት ያለ አንተ ብቻን ምግብ ይዤ እመጣለሁ እያለ አይ እኔ የምፈልጉ አንተ ብቻ ነው ሞገስናልኝ እያለችው ነበር እንግዲህ መጨረሻ ቅድስትዬ ውሃ ልሰጥ ነው እባክሽ ቅድስትዬ እጅ ፍጭና በእጅ ይልጣጣ እያለች ስትለምናት ነበር ነገር ግን ቅድስት አይሆንም እትዬ እያለች አሁንም ቦን ባክብራትና በትትና ነበር ስታናግራት ነበር ቆይ ሰራላችሁ ለሁላችሁም ታይልሽ ሰራልሻለሁ ላንቺም ጠብቂ ታራሽን እያለ ካሁን ማስፈራራት ጀመርሽ እንዴ ትልና አንቺ ኮኦርዲኔት ጤነኛ አይደለሽም ብላ ጥላት ትሄዳታለች ማለት ነው እንግዲህ ዝናና ሞገስና የብሩ አንደኛ እንግዲህ እሱ ጋር አንድ ላይ እያወሩ ነበር ሉላን በጣም ተወዳታለህ አይደለ እያለ ነበር አዎጅ በጣም ከምን በላይ እወዳታለሁ የልጅነቴን የመጀመሪያ እንድትሆንልኝ እፈልጋለሁ እጅግ በጣም እንደምወዳት ለዛ ነው ዝናን የምትፈራው ለዛ ነው ድብድብ ለዛ ነው ጥላቻን የምትፈራው ሉላን እንዳታጣን አይደለ አለ አው የምትሳሳለትም ለዛ ነው አሁን ገባኝ ለምን እንደምትፈራው እያለ እየነገር አሁን ሉላ ማጣት አልችልም ሉላ ሁሉ ነገር የምታቀል ብዙ ነገሮችን ተፈታትነው ቢኛን ንብረቴን ብዙ ነገር አጥቻለሁ ነገር ግን ለተወቀር ሉላን ብቻ ማጣት አልፈልግም እያለ በቃ አትፍራ ዝና ሄላን መፍራት የለብም እሱ ለኔ መተው ይችላል ዝና ስለምትፈራ ነው የምትከታተለው ባትፈራ እኮ አጠገብ ራሱ አይደርስም እያለ ሳውራ ነበር ምሳሌና ቅድስትዬ ተኝታ ነበር ቅድስትዬ ከዛ ምሳሌ እንዳጋጣሚ ድምጽ ትሰማለች ቅድስትዬ እንቅልፍ ይዟት ሄደ ከዛ ምሳሌ ድምጽ ትሰማና ቀጥላ ወደዛ መኝታ ቤት በሩን ከፍታ ትገባለች ማለት ነው ሞገስ ደግሞ እንግዲህ ሉላ ጋር ተመልሶ መጣ ስለ ብሩክ ምን አዲስ ነገር አለ ምናምን ብላ እየጠየቀችው ብሩክ ምን አዲስ ነገር የለም ስለ ዝና እዚህ ውስጥ እንዳለበትና ዝና ሁሉ ነገር ያቃል ብላለች ማለት ብሎ ይነግራታል እና ታዲያ ምንድነው በቃ ብሩክም ዝና ማጋት እንዳለብን ነገረኝ እያለች ከሰማን አው እዚህ ነገር ውስጥ አትግባ አንተ እያለችው ነበር ቅድስት እየተኝታለች ምሳሌ እየቀሰቀሰቻት ነገር ግን ልትነሳ አልቻለችም ማለት ነው እንግዲህ እንዴት ዝም ብላለሁ አብሮ አደጌ ጓደኛዬ ስሞት ዝም ብዬ መቀመጥ እችላለሁ እንዴት አድርጌ ነው እዚህ ነገር ውስጥ ማልገው መግባት የሚቀረን ብለሽ ነው እያላት ነበር አይ ሞገስ እዚህ ነገር ውስጥ ባገባ አሁን እኮ ጥቂት ነው ይቀረን እንጨርስ ነው እዚህ ነገር ውስጥ ከገባን ነገሮች ወደ ኋላ እንዳይመለስ እፈራለሁ እያለችው ነበር
ብሩክ ታውቂያለሽ ጓደኛዬ ነው አብሮ አደጌ ነው ጓደኛዬም ጭምር ነው ስሞት ቁጭ ብዬ ግን ላየው አልችልም ስለዚህ ምንም ነገር አትፍሪ ካሁን በኋላ ሁሌም አብረሽ ነኝ የሚሆነው ምንም መስለክሽ ነገር አላቅም ውስጤ ጥሩ ስሜት እየተሰማኝ አይደለም ሞገስ እያለች ነበር ስለዚህ ምንም አይፈጠርም ሉላ አትፍሪ እያላት ነበር እሺ ትለዋለች ማለት ነው ሞገስ እንግዲህ እንዳትፈራ የዝናን እስከመጨረሻው ማስወገድና እስከጨረሻ ዝና በጭራሽ መፍራት የለብንም ነፃነታችን የምናገኘው የዝና አሳልፈው ለህግ ስንሰጥ ብቻ ነው ብሎ እያሰበ ነበር እንግዲህ ምሳሌ ልክ በሩን ከፍታ ስትመጣ ምሳሌ አናፈቅሽም ብላ እሷን ለመሸወድና ለማታለል እየመከረች ነበር ማለት ነው የሥራ አንስታት ነው ብዙ ጊዜ እንደዚህ ስተታላት ነበር አናፈቅሽም አታቅፊኝም ደህና ነሽ እያለቻት ማነው አው አጎትሽ እኮ እዚያ አስሮኝ ነው ዝም ብሎ ነው አሁን ይመጣል እያለችው ነበር ከዛ አው ግን ናፍቀሽኛል ደህና ነሽ እያለቻት ከዛ እንድትፈታት እያሳመነቻት ነበር ከዛ ምሳሌ ፍቺኝ እስቲ ሽንት መቷ እጄና ግሬ ፍቺልኝ እያለቻት እጇን ትፈታታለች ማለት ነው እንግዲህ ልክ እጇ ስትወጣ አንቃት ይዛታለች ምሳሌን ቀድስ ሄደንገስ ስትመጣ ምሳሌ ክፍሉ ገብታ አንቃታለች ማለት ሚላታነቀቻት ማለት ነው ከዛ እባክሽ ልቀቃት ትሰሚኛለሽ አሁን እግሬን ፍቺልኝ ሁለተኛ በሩን ከፍተሽ ውልቅ ብለሽ ከዚህ ጥፊ አለዛ ሲጣርጊን እየመገላት እያለች ስትፎክር ነበር እፍራም ምሳሌ እጅግ በጣም ደነገጠች በጣም ፈራች አሁን የእጅሽንም ስትወለ ብለሽ የሚልሽ ነገር ካላደረግሽው ሲጣርጊን እየመገላት ትሰሚኛለሽ እያለች እንግዲህ አሁን እጇ ስለተፈታች ማለት እንግዲህ እሷን ለመጉዳት ምሳሌን ለመጉዳት ስታስብ ነበር ቅድስት የምትለቅ ጠፋባት ማንንም የለም ዳጣ ወይ ሞገስ ወይ አንደኛው የለም አቆቷም የለም ማለት ነው እንግዲህ ሁሉም ነገር ትግል አልገባት ቅድስት የምትለቅ ጠፋባት በሩም እንዳዘጋ ምሳሌ እንዳትጎዳ ፈራች ምሳሌ አትፍሪሺ ምንም ነገር አይፈጠርም እንደዚህ ከበሩን ፈችና ግሬ ፈተሽ ከዚህ ውጪ ላይ እያለቻት ነበር እንግዲህ ምሳሌ እንድትገላት ነግሯት ነበር የዝና ራሱ እንዲያው ምሳሌ ለመጉዳት አጋጣሚም ስትጠብቅ ነበር ማለት ነው